ሴቶች ነፃ ይወጣሉ። ፌሚኒዝም ነፃ አውጪ ነው። ወንድ ልጅ ብዙ ብር ሲያገኝ ብዙ ሴት እንደሚፈልግ አክታ ያደርጋል ወይ ደግሞ ብዙ ሴት ይፈልጋል። ሴት ልጅ ኢኮኖሚካሊ ራሷን ስትችል ወንድ እንደማያስፈልጋት አክት ማድረግ ትጀምራለች ይባላል። ይሄ ለከፋን ኦር አፕሮቺንግ መጥፎ ነው ላይክ እንትን ነው ተብሎ አሁን ወንዶች ወደ ምን ሜንታሊቲ ኮንቨርት ተደርጓል? አፕሮች መደረግ መፈለግ ጋር እናቱ ጭዱ ያንቺ ነው አላት። አንተ ወጥም ጭድ ይመስላል። አው ጭድ ስለሚመስል ፀጉሯ ማለት ነው። በጣለፈው ግን እሺ ጭዱ ያንቺ ነው ወይ አለኝ አለች። ከዛ እኔም ቀላል ሰው አይደለም የዋዛ አድርጎኛል አለች። ድሮ ማህያ የሚበለውን ነው የሚያውቀው አልኩት። ፊቱን ዞር ብዬ ሳየው አለ ድንበር ላይ ቢቀመጥ ብቻውን ወራሪ ይመልሳል አለ። ምነው የኮባ ጠመንጃ መስላ ቆጣሪ ፖድካስት አባይኔት ነው ብላችሁ ልትጠይቁ አለ አቶ ተቀምጧል። እንዴት ናችሁ? ሰላም እንዴት ናችሁ? 28ኛው የቆጣሪ ፖድካስት ኤፒሶድ ከሲዝን 2 ጀምራችሁ ደግሞ ማየት የጀመራችሁ 3ኛው ተመልሷል። እንዴት ናችሁ? ሰላም ነው? ሳምንቱ ጥሩ አለፈ? ጠፋችሁ ያላችሁም የላችሁም? አዎ እውነት ነው። በጣም እንደቀነስን ትንሽ ሰዓት ስራ ጫና መደራረብና የጊዜ እንትን የበጀት እጥረት ምንም የለም። ስንፍና ነው። የፈንድ መቋረጥ ሌላ እስኪ ብዙ ነገሮች ይጥቀስ። የጂኦፖለቲካዊ ሽኩቻ ብዙ ነገር ሌላ የአሜሪካና የኢራን እሳት አገባ የሆርሙዝ ሰርጥ መዘጋት ከምክክር ኮሚሽኑ ጋር አገናኝተን የትራፊክ መጨናነቅ ጋር ትንሽ ጠፍተናል እና በዋናው ግን ፈንዱን ያዙት። እኛ አይደለም የምንፈነዳው ሰው እንዴት ነው ማን እንዴት ነው ባከ ሰላም ነው አለን። እስኪ ሰሞኑን በጣም እጅግ መነጋገሪያ ሆኖ የተገኘ ጉዳይ አለ። የሴቶች ጥቃት ሃሽታግ ትሰማ ንቅናቄ ትሰማ ንቅናቄ ነው አይደል? ሃሽታግ ወደ ሶሻል ሚዲያው ሲመጣ ነው። አዎ ትሰማ ንቅናቄ አለና በጣም ብዙ ነገሮች ያው ሚዲያ ላይ ሜንስትሪም ሚዲያ ላይም ብዙ ፕሮግራሞች ይሰሩበታል። ያው ሶሻል ሚዲያው እንደምታየው ነው። ሜንስትሪም ላይ አለ ይሄ ነገር አለ። ሜንስትሪም ላይ ማይቻለው ላይክ ኤፍኤሞች አጧት ወደ ሬዲዮ ላይ ያው ሜንስትሪም እድል ያለክ ሬዲዮ ላይ ነው። እኔ እድል ያለኝ ሞስትሊ ሬዲዮ ላይ ነው። ጧት ወደ ስራ ሲሄድ ወይ ማታ ከስራ ሰዓት በኋላ ስትወጣ ምናምን እና አንድ ሁለት ሬዲዮ ቻናሎች ላይ እንደሱ አይነት ነገር ሲወራ ሰምቻለሁ። ሶ አሴሳምፕል እሱን ከሰማው ሌላው ላይ እንደዛ ሊሰማ ይችላል ብዬ አስቤ ነው። እስቲ አሁን ከእንትኑን ጀምርና በንቅናቄ ታምናለህ? ዘመቻ የሚወድ ማህበረሰብ ውስጥ ነን ያለው ታምናለህ? አዎ ልክ ነህ። እንትን ነው ጊዜ አለ ሰሟት ደግሞ አንዳንዴ በቃ የሆነ ሰሞን አይነት የሚዲያ እና የሶሻል ሚዲያ ኮንተንት ፍጆታ ምናምን ሆኖ የሚያልፍበትም ሚንስ አለው። አንዳንዴ ደግሞ ላይክ ማህበረሰብን ሼፕ አድርጎ ሊያልፍ ይችላል። እንደዚህ አይነት ንቅናቄ አንዳንዴ አንዳንድ አስተሳሰቦችን ሼፕ አድርጎት ሊያልፉ ይችላሉ። ካልሆነ ደግሞ ላይክ እንዳልኩልና ኢሹ ይልቅና አሁን ለምሳሌ የጽዳት ንቅናቄ ይባላል፣ የሙስና ማጥፋት ንቅናቄ ይባላል። ትልቁ ጥቅም ያለው ኢሹን ከመፍታት ይልቅ ይሄንን ንቅናቄ ያመጡት ሰዎች ሞር ክሬዲት ተጠቅሞበት የሚያልፍ ነገር ነው የሚመስለኝ። የንቅናቄው ሐሳብ አመንጮች የሚመሰገኑበት ነገር ግን ንቅናቄው እንዲፈጠር ያደረገው ጉዳይ ግን ችላ የሚባልበት አይነት ነገር አድርጌ ነው። ችላ የሚባልበት እንኳን ከተነሳበት ዓላማ አንፃር ግቡን ላይ መታ ይችላል። ግቡን አይመታም። በአጭር ጊዜ ውስጥ የሚፈታ ነገር የለም። የትኛው እኔ በንቅናቄ የተፈታ ችግር አለ ካላችሁኝ እኔ እስከማውቀው ድረስ የለም። ንቅናቄ ካልክ እንግዲህ ያው መሆን ካለበት ሰስቴነብል አይደለም ማለት ዛሬ የሆነ ንቅናቄ ብናደርግ ለምሳሌ የዚህን አካባቢ ሰው ሰብሰብ አድርገን አካባቢውን ያጽዳ የጽዳት ዘመቻ ያካሄድ ብለን ብንወጣ ተነቃንቆ ለአንድ ሳምንት ያጸዳዋል። ምናልባት ካምፔኑ ለአንድ ወር ቢቀጥል ለአንድ ወር ካምፔኑ ካለቀ በኋላ ግን ማንም ዞር ብሎ የሚያየው ነገር የለምና ንቅናቄ ጋር ያለኝ ኢሹ ያ ነው። ስለዚህ ተሰማም ንቅናቄ ነው እንግዲህ እንደ ሌላውም ንቅናቄ ኮንሲደር ካደረግነው ከዚህ አንፃር እንድታዩት ነው። አይ ላይክ ንቅናቄዎች ብዙ ጊዜ ሲነሱ የሆነ ሎንግ ታይም ሊለውጡ የሚፈልጉት ነገሮች ይኖራሉ። እንደ ኦብጀክቲቭ ሆነ ካየው ባይመቱ እንኳን ግቡን ባይመቱ እንኳን እንደ ኦብጀክቲቭ ተብሎ
ይታያሉ አይደለ? እነዚህ ነገሮች ግባቸውን እንዲመቱ ከተደረገ ከብዙ ነገር ጋር ኢንኮርፖሬት መሆን አለባቸው። ከፖሊሲ ጋር፣ ከህግ ጋር፣ ከብዙ መዋቅር ጋር እስኪደርሱ ድረስ ሄደ እንትን ማይዱ ከሆነ የአንዳንድ ሰዎችን ወይ ደግሞ የሚያሳውቁ ፖይንት ሆኖ ያልፋሉ፣ ወይ አንዳንድ ሰዎች ደግሞ ጎራ ይዙበታል፣ ጥቅሞችን ለማግኘት የሚሄዱበት ይሆናል። ሌላው ደግሞ የሶሻል ሚዲያ ፍጆታ ይሆናል። ወደ በጣም ዝቅ ወዳለው ደግሞ ማህበረሰብ ክፍል ወይ ደግሞ ሌላ ኦርዲነሪ ኮሚኒቲ ጋር ስትሄድ ደግሞ የሶሻል ሚዲያ ኮንተንት ሆኖ ያልፋል። ላይክ ያ ደግሞ ልክ አይደለም ይሄ ነገር። ጉዳዩ አሁን ለምሳሌ እንደዚህ አይነት ነገሮችን አሁን ይሄኛው ስፔሻሊቲ ይሄ ትሰማን እናስብና የሆነ አይነት እዚህ ጋር ጎራ ተይዟል ማለት ያስቸግራል። ጎራ ተይዟል ልል ፈልጌ ነበረ። የሆነ አይነት አታችመንቶች አብሮ ደግሞ እየተሰሙ መጡ። ላይክ ይሄን ነገር እያደረጉ ያሉት እያስጮሁ ያሉት ፌሚኒዝምን እያቀነቀኑ ያሉ ሰው እንትኖች ናቸው፣ ግሩፕ ነው የሚል አለ። ሌላው ግሩፕ ደግሞ ይሄ ነገር ላይክ ከፌሚኒዝም ጋር ሊገናኝ ራሱ አይገባም። አክቹአሊ ሴቶች ላይ እየደረሰ ያለ ጥቃት አለ፣ ሴቶች ላይ እየደረሰ ያለ አላስፈላጊ የሆኑ እንትኖች አሉ፣ ከሰብአዊነት ያፈነገጡ ኢቭን ቪክቲም እየሆኑ ነው ሴቶች። እና ይሄ ነገር በፌሚኒዝም እና ብቻ መታየት የለበትም ምናምን እየተባለ ይነሳል። እና የትኛውን ጎራ ትይዛለህ? ኦር ላይክ ወይ ደግሞ እንዴት ባላንስ ታደርገዋለህ ይሄንን ነገር? መጀመሪያ ግን ትሰማ እንዴት መጣ የሚለውን ብናይ አሪፍ ነው። እሺ ትሰማ ንቅናቄ የመጣው ያው የኢትዮጵያን የሴታዊነት ነው የሚባለው ፌሚኒዝም በአማርኛ ሴታዊነት ነው ያግባባናል። ፌሚኒዝም በሚለው ብቻ የዛ ንቅናቄ አባል ፌስ ኦፍ የዛ የፌሚኒዝም ፌስ ኦፍ ተብሎ በተለይ ሶሻል ሚዲያ ላይ ራሳቸውን ገፍተው ያመጡ ሰዎች አሉና አንደኛዋ ጆርዲ ትባሏ ነች። ሌላም እኔ በስማማ አምና በዚህ ሰዓት አይነት ጊዜ ነበር 2025 ላይ ላይክ ጁላይ ላይ አካባቢ ነው መሰለኝ በጣም እንትን ያደረገው። ከዛ እስከ ኦገስት ምናምን ድረስ በቃ በጣም ትልቅ ኢሹ ነበር። ከዚህ በፊትም ተሟሙቆ ነበር ሰዎቹ አይ ቲንክ ልጆቹ ካምፔን ላይ በደንብ ከዛ በፊት የሆነ የፊሽካ ቻሌንጅ ብለው አምጥተው ነበር። ሞር ደግሞ እሱ ካትኮሊንግ ማለት ለከፋ ከደረሰብሽ ፊሽካ ነፊና አካባቢ ያሉ ላይ ሌሎች ባለፊሽኮች ያስተሉሻል የሚል እንትንም ነበረ። እሱን ግን እስኪ እንበልና ላይክ እስኪ ፊሽካው ቢሆን ራሱ እንሄዳለን ወደዚህኛው። ፊሽካው ቢኖር ግን የሆነ ጊዜ የነበረ አሳሰብ ትዝ ይልሃል? ለከፋን ስታንዳርዳይዝ ተደርጎ እየተወሰደ የነበረበት ጊዜ የሴት ልጅን ውበት መገለጫ እየተደረገ እየተወሰደበት የነበረ ጊዜ እኔ አክቹአሊ አውቃለሁ ላይክ ምንም ሳትለከፍ ምንም ነገር ላይ ወንድ የሆነ ነገር እንደዚህ በየቦታው አሁን እንኳን እየቀነሰ መጥቷል። በየቦታው ተቀምጠው ወንዶች ሴትን ረረ ምናምን የሆነ ነገር አይነት የሚሰጡ እንደዛ አይነት ነገር መልእክት አድሬስ ካልተደረገች በእንደዛ አይነት መልእክት ለከፋ በቃ ካልተለከፈች ደብራት የምትገባ ልጅ አለች። እኔ እና እንደዛ አይነት ነገር ይወሰድ ነበር። እና የምር አሁን እሱ ነገር ቢሆን ሴቶቹ ራሱ ጋር ያለው አቲቲዩድ በመለከት አሁን እነዚህ ፌሚኒስት ብለው ራሳቸውን የሰየሙ ግሩፖች እንደሚያስቡት አይነት ሆኖ እነሱ እንደሚያስቡት ነው እነዚህ ሴቶች ኦርዲናሪ ሴቶች የሚያስቡት ብለህ ታስባለህ? ምክንያቱም እንደ ኮምፕሊመንት የሚወስዱ አሉ እንደ ኮምፕሊመንት የሚወስዱ አሉ። ኢቭን ሳይኮሎጂካሊ የሆነ ነገር ቮይድ የሆነባቸው የሚመስላቸው ድረስ አሉ። በእርግጥ በጉርቲንግ አሁን እንደሱ አይነት ነገር ብዙ የለም። በእርግጥ እኔም አሁን ሞር አታስተውለውም፣ ግን እንደ የውጭዎቹ ዴፊኒሽን አሁን ከካትኮሊንግን እንደ ቫዮለንስ ነው የሚቆጥሩ። ቨርባል ቫዮለንስ ነው። መልከፍ ማለት ቨርባሊ የጾታ ጥቃት እንደመፈጸም ነው። እና ጥሩ ነገር ተናገርክ፣ መጥፎ ነገር ተናገር፣ አቢዩዝ እያደረግክ ሴትነትን ታርጌት ያደረገ የሆነ ንግግር ተናገር። አንዳንዶች ምን ይላሉ አለካከፍም ይወስኗል የሚሉ ደግሞ አሉ። ግን እንደዛ አይደለም ስታንዳርዱ። ግን በቃ የትኛውም ነገር ቢሆን የማታውቃትን ሴት ዝም ብለህ ተነስተህ መተህ እንትን ማድረግ የስላይ ቫዮለንስ ነው ተብሎ ነው የሚታሰበው። ውበትንም ብታደንቅ ምንም ብታረግ እንደ አራቆት ራሱ ማታውቀውን ሰው ማድነቅ እንደዛ አይነት ነገር ተብሎ ይወሰዳል። እና ያው አሁን እያንዳንዶቹ ነገሮች እየተሰነጣጠቁ ብዙ ነገር ላይ ስለመጡ ድሮ እንደ ኖርማል ሲወሰዱ የነበሩ ነገሮች ወደ እንትን ይወሰዳሉና በእርግጥ አሉ። አሁን በእርግጥ ብዙ አናይም ለከፋ ድሮ እንደነበረው አይደለም። በሱ ነው የሚያለው። ድሮ መንገድ ላይ ኦልሞስት ሰብሰብ ብለው ጎረምሶች ከተቀመጡ ወይ ወጣቶች ከተቀመጡ እንደም እርድና መገለጫ ያደረጉት ነበር። ሴቶቹ ኤክስፔክት ያደርጋሉ በዛ በኩልም ሲያልፉ ምናምን። ግን it's a form of ጾታዊ ጥቃት ነው ተብሎ ይታሰባል። ኮፒ አሁን እሱ ራሱ ሴቶቹ ኮፒንግ ሜካኒዝም ነው ላይክ
በቃ የማይቀርን ነገር አንዳንዴ አክሴፕት ታደርጋለህ። ኦኬ ገብቶሃል አይደለ? በቃ ላይክ ወንዶቻውን እዛ ጋር ናቸው። ስርዓቱ ወይ ደግሞ ኮሚኒቲው ኦር ላይክ አባባሎቹ ሁኔታዎች የኮሚኒቲው ሼፕ የተደረገበት መንገድ የነበረው ነገር ላይክ ሴቶችን በጣም የሚደግፍ አይደለም አይደለ ተብሎ ይታሰባል። ወንዶችን ፌቨር የሚያደርግ ነው ምናምን ተብሎ ይታሰባል። ፎር ዳት ማተር በቃ ምንም ልታደርገው ስለማትችል ከአስሩ ሴት ወንድ ጋር የሆነ ድንጋይ ጋር ተቀምጦ ስለለከፈ ተደባድበ ስለማትችለው ኮፕ ለማድረግ ነው ወይስ የምር ወንዶቹ ሲላከፉ ቴኪታስ ኮምፕሊመንት ነው የሚወስዱት የሚለው ነገር ሌላ ነገር ነው። ያው አሁን የፌሚኒዝም እና የነዚህ አሁን አቀንቃኞች ፌሚኒዝሞች ብቻ አይደሉም። ጀነራሊ አሁን ጀንደር ቤዝድ ቫዮለንስ የሆነ ጊዜ እንደዚህ ኮርስ ወስጄ ነበርና ይሄኛው ቶፒክ ጂቢቪ ማለት ነው ለአርቢን ኢቭን አድቮኬት ሁላ ነበርኩ አይደል ለሱ ከጀንደር ቤዝድ ቫዮለንስ ጋር ተያይዞ ጾታ መሰረት ያደረገ ጥቃት የሚባል ስልጠና ወስጄ ነበርና ስለሱ ስልጠና በምንወስድበት ጊዜ የለከፋ ነገር እንደ መወያያ ሀሳብ ቀርቦ ነበር። ደስ ቢላትም እንኳን መልከፍ ትክክል ነው ወይ ደግሞ እንደ ጀንደር ቤዝድ ቫዮለንስ ይቆጠራል ወይ የሚል እንትን ተባለና ክርክር ይነሳል ነበርና ሁሉም ትሬኒንጎች ላይ እንደዛ ነገር ክርክር እንዲሆን አንዳንዱ ያው በዛ ሰዓት የነበሩት ተማሪዎች አንዳንዱ እንትን አልነበረም ማለት በቃ ከወደደችውና ደስ ካላት ፖዚቲቭሊ የምትወስደው ከሆነ እንዴት እንደ ጥቃት ይታያል፣ እንዴት እንደ ጥቃት ሊቆጠር ይችላል ብሎ የሚያነሳለ የለም ጥሩም ቢሆን መጥፎም ቢሆን ማንኛውም ሴት ምንም አይነት ይሄ በቃል ንግግር እንትን ማድረግ ትክክል አይደለም ብሎ እንትን የሚላለ ግን ሳይንሱ የሚለው ለጀንደር ቤዝድ ቫዮለንስ ነው የሚቆጥር። በዛ ሰዓት ትሬኒንግ ሲያደርገን የነበረው ሰውዬ የነገረን ነገር ጥሩም ሆነ መጥፎ መላከፍ ነው በቃ እንትን አድርጋችኋል ተናግራችኋል፣ ስለዚህ ምንም እንትን ልታረጉት አትችሉም የሚል ዴፊኒሽን ሰጥቶ ዘግቶታል ያንን ክርክርና ሴቷም ተመቻት አልተመቻትም ኢቭን ወደደቻችሁም አልወደደቻችሁም መልከፍ ኮንቲኒ ያረጋችሁም ቢሆን ባትሆንም አሁን የሚገርም ጭው ይላመጣለ ነው ከዚህ ጋር ያይዤ ማለት ነው። ለከፋ ኦር ላይክ አፕሮች እንደ አንድ ሚንስ ኦፍ አፕሮች ይቆጥራል። የሚቆጥሩ ሰዎች ለመተዋወቅ ሰዎች ብዙ አይነት ስታይል አላቸው። ላይክ አሁን እንዴት ይደረጋል መሰለ የልጅቷን አፕሮች ለማየት ይጠቀማሉ ብሎ የሚያስቡ ወንዶች አሉ። ላይክ ለክፋት እንግዲህ ፖዚቲቭ ማለት ነው። ላይክ አሁን ሮስት አድርገ በጣም የሚያስጠላ ነገር ተናግረ በዛ ነው ወይ ላይክ ጥሩ ነገር ኤክስፔክት ካረክ ጤነኛ አይደለም ብለን እናስብ። ሶ ኤኒዌይስ አድንቀ የአድናቆቱን ለከፋ ልበለው የአድናቆታዊ ለከፋ ላይክ ገብቷል አይደለ? ሁለት አይነት ስላለ ነው። ቆይ እሱ ጋር ነው አንድ ጭው በእውቀቱ ስዩም እነግርሃለሁ። ላይክ አድናቆታዊ ለከፋ አድርገ ልጅቷ የምታሳየው ኤክስፕሬሽን ይወስናል አይደል? መሽኮርምም ካለ ኦር ላይክ ካለ ከዛ ወንዶች አፕሮች ያደርጋሉ አይነት ነገር ነው። እኔ ትክክል ነው እያልኩ አይደለም። ላይክ ስቲል አሁንም ትክክል አይደለም ብዬ ከማሰቡት ውስጥ ነው። ከዛ አይነት ነው የመላከፍ አፕሮች ካረገች ላይክ በቃ ጥሩ ፈገግታ ካሳየች ኦር ላይክ ሰምቲንግ ግሪን ላይት ካሳየች አፕሮች ያደርጋሉ ወንዶች መታወቅ ምናምን ከዛ በኋላ ሊቀጥል ይችላሉ ብሎ የሚያስቡ አሉ። ሶ ያ ነገርም ቀርቷል። አሁን ናውዴስ በቃ በእንደዛ አይነት መታወቅ ምናምን ቀርቷል። ሜቢ ናውዴስ ዲጂታል ለከፋ ሊኖር ይችላሉ። ይዶንቱንም እናወራለን ኮሜንት ላይ እሱን እንመጣበታለን። ግን አሁን ኢቭን ሴቶች ራሱ ኮምፕሌን ማቅረብ ጀምረዋል። ከዚህ ጋር ተያይዞ ይባላል ምንድነው ይሄ ለከፋን ኦር አፕሮቺንግ መጥፎ ነው ላይክ እንትን ነው ተብሎ አሁን ወንዶች ወደ ምን ሜንታሊቲ ኮንቨርት ተደርጓል? አፕሮች መደረግ መፈለግ ጋር ገብቷል። ዋን አናዘር ዌይ ወንድ ነው አፕሮች የሚያደርገው። ሶ ኤኒ ካይንድስ ኦፍ አፕሮች ዴር ኢዝ ኖ ስትሬት እንትን ይሄ ላይን የለም፣ ቦልድ የሆነ ብላክ ኤንድ ዋይት ላይን የለም። ለከፋ ነው አይደለም ለመባል ራሱ አፕሮቺንግ ዲፈረንት ካይንድስ ኦፍ አፕሮች ሊኖር ይችላል። ሰዎች ሰውን የሚተዋወቁ ሶ ለከፋ ነው ዳይዝ ኖት ተብሎ እየተባለ አሁን ወደ ምን መጣ? ላይክ ዚስ ሞደርን ሶሳይቲ ወንዶች በቃ ሴትን አፕሮች አለማድረግ ወይ መፍራት ወይ ደግሞ አለማድረግ ላይክ በቃ ያ ክሌም ከኋላ ይመጣል የሚል አብረው ከማለት ወንዶች ጭራሽ አፕሮች መደረግን ኦር ኢግኖራንስን ኦር አፕሮች መደረግ ኤክስፔክት እያደረጉ መጥተዋል እና የሚሉ ኮንተንቶች በጣም በዝተዋል። እና ኢቭን አንዷ ላይክ ኩዊንስ ላይክ ትሪትመንት ገብቷል። ኩዊን ላይክ ትሪትመንትን የሚፈልጉ ወንዶች ናቸው አሁን ያሉት የበዙት።
what do you think እዚህ ላይ ምን ሊባል ይችላል? ስለዚህ ወንዶች አሁን ሴቶቹን መቅረብ ፈርተዋል ነው ለመታወቅ ታግ ይኖረዋል ነው። አዎ የሆነ ነገር ይታሰባል ነው ተብሎ አሁን የሚያስጠላው ምን እንደሆነ ታውቃለህ? የማህበረሰብ ህግ ላይ የሌጋል የህጋዊ መስመር ላስምር ስትል ተሰባብሮሃልና ነገር ይመሰቃቀላል። ሌጋሊስቲክ የሆኑ ዲፊኒሽኖች የሚያስጠሉት ይሄ ነው። ቲዮሬቲካል ይሆናል ማለት ሰው ልጅ እንደዛ አይደለም የሚግባባው ወይም ደግሞ እንትን የሚለው ግን በቃ ብላክ ኤንድ ዋይት ነው ዲፊኒሽኑ። ይኸውልህ ካት ኮሊንግም እንደዚህም አፕሮችም ምንድነው የሚባለው? ኮልድ አፕሮች ነው የሚባለው። በቃ ማታውቀውን ሰው ሄደ ማታውቃትን ልጅ ሄደ በምን ትለያለህ ማለት ምን አይነት ክሬቲቪቲ ማውን ፒክ አፕ ላይ የሚሉት አለ አይደል? what make it different even ካለካፋ እኔ የሚለየው ነገር የለም። በምን እንደው የለው ማለት በእንትን ኮነ ማታውቀውን ሰው ማውራት ነው አዘይል ዘዴ ያማርነቅ ነው ይሄ ማርነቅ ነው። ምናልባት አይ ቲንክ ኮንሰንት መጠየቅ አለብህ ነው ከሆነም እንደዛ ወረቀት ወይ ነው እባክሽ እሺ ጋር ተሰለም ያለሽ መጀመሪያ ስታናግራት ዋሪዚ ማታውቀውን ሰው ያናገርክ አሁን ለከፋ ነው ፒክ አፕ ላይንም ለከፋ ነው ወይዘው ፖዚቲቭሊ ቢወሰድ በህጋይን ካየ ያም አድናቆት ነው አይደለ? ያም አድናቆት ነው። ኧረ ውበት ማለትና ምንድነው ታስኪ አንድ ፒክ አፕ ላይ ነገር ደፍቶብሻል እሱ ብቻ አይደለም ፒክ አፕ ላይ ነው። ኧረ ጥሩ ጭውዮች እኮ አሉ። ምን ነበረ እኔ ማረሳው እንትን አሁን ሬዲዮ ላይ ማለት ነው። ስለዚህ ኢሹ ድሮ የሬዲዮ ሰዓት ላይ አሁን ሰይፉ ላይ ታዲያስ አዲስ በጣም ድሮ ሰዎች እየደወሉ ምናምን እንትን ላይ እንጂ የፍቅር ክሊኒክ ኢትዮፒካ ሊንክ ላይ እነሱ በነበሩበት ጊዜ ስለዚህ ኢሹ ተነስቶ ማለት ነው የሆነ አንዲት ልጅ ገጠመኛዋን አንስታ ስለ ለከፋ የተለከፍሽው ነገር አለ ወይና የመለሽው መልስ ምናምን ተብላ ኧረ እኔ በጣም ለከፋለሁ ምናምን አለችና እስከዛሬ ድረስ እንግዲህ ቆይቷል። ይሄ እስኪ ማትረሳው ጸጉሯን ፍሪዝ አድርጋለች እና ቀለም ተቀብቷለች። ቀለሙ ደግሞ ይሄ ወደ ብሎንድ ከለር ይሄ ወርቃማ ቀለም ነገር ነውና ስታልፍ አንዱ ምን አለኛለች እናቱ ጭዱ ያንቺ ነው አላት። አንተ ወጥም ጭድ ይመስላል ጭድ ስለሚመስል ጸጉሯ ማለት ነው በጣለፈው ግን ጭዱ ያንቺ ነው ያለኝ አለች። ከዛ እኔም ቀላል ሰው አይደለም የዋዛ አድርጎኛል አለች። ድሮ ማህያ የሚበለውን ነው የሚያውቀው አልኩት። እነዚህ ያው ኮንቨርሴሽን አረ የሞቀጥጫው ተጫጭው ልንገር እንጂ ሰፈር ውስጥ ቆም ያለው አለ። ከዛ አንዷ የሆነ እንትን አድርጋ ስትመጣ ይሄ ጫማ አርጋ ቋቋ አርጋ ስታልፍ ፊቷ ላይ እንትን አለ ብጉር አለ። ኦኬ ብጉር እንትን አርጎ ሲያልፍ ጥቁር ወይላ ከዛ እናቱ ጠቃጠቀው ለሙዝ እንጂ ለፊት አይናፋ ምናምን ብላ ተለከፋት። ከዛ ፊቱን ዞር ብዬ ሳየው አለ ድንበር ላይ ቢቀመጥ ብቻውን ወራሪ ይመልሳል አለ። እንደሱ አይነት ፊት ያለው ወንድ ነው ልጅቷን ጠቃጠቀው ፊት ያለሽ ሚዳት አለ። ከዛ ሌላኛው አለባበስሽን አስተካኪ የሆነ ልብሷ ቀለድ ያደረገችው ለብሳ አለባበስሽን አስተካኪ አታሰድቢን አላት። ሌላኛው እሱን ለብሶ ሳይሆን ላይክ እንዳዘን ባንዳ ሱሪው ዝቅ ያለ ምናምን አለና አረ በእንደዚህ አይነት ወንዶችማ መላ ኢትዮጵያ ወንድ መሰደብ የለበትም ብዬ እንትን ልበላለ ገጽታ ላስተካክላል። ስለዚህ አንዷን በቃ የምትመጣውን እልል ያለ ውዳሴ ያቀርብላታለሁ ብዬ መጀመሪያ እኔ ራሴ መዋቤ ማስተካከል አለብኝ አለ። አረንጓዴ ኮት ለብሻለሁ ቅጠልያ ሱሪ ታጠቅያለሁ ምናምን ብሎ ነው የሚገልጸው ማለት ነው። ከዛ አንዷ ቋቋ እያለች ስትመጣ ፊትሽ ፀሐይ ብርሃን ጮራ ያመርታል ምናምን ፀሐይ የብርሃን ጮራ ያመርታል ልላት ስል እንዲያየችና እንዴ በውቅ ያለች ይያል ምን ነው የኮባ ጠመንጃ መስላ እሷ ለከፈችው ለክፋለሁ ተብሎ መለከፍም አለ እኮ ወጣመንጃ ስለላለች ያለ ለክፋለሁ ብሎ መለከፍ ማለት ይሄ ድሮ ማህያ የሚበለው ነው የሚያውቀው አልኩት። እና አሁን ምንድነው የሚሻለው ላይክ አይ እኔ ባይዘው ብዙ ጊዜ የማየው እኔ አሁን
ልጅ ብትሆን ወይ ደግሞ ማቃቸው ሴቶች ቢሆኑ ቢለከፉ ትመርጣለህ ወይ? አልመርጥም ኦብቪየስሊ። እና ብዙ ነገር ያው በአንተ ላይ እንዲደረግ የማትፈልገው ነገር ያው ሌላው ሰው ላይ ይደረግ ብላ አድቮኬት አታደርግም ኦብቪየስሊ። ኢትስ ላይክ እየቀረም ያለ ነገር ነው ይመስለኛል። እንደዛ ካለ ወንዶች ሴቶችስ ወንዶችም መልከፍ አለባቸው? አይ ሊትራሊ ነው አይቻለሁ። ደግሞ ገጥሞኝ ያውቃል። እውነት ሴት ልጅ ወንድ ልጅ ላይክ ፊው ትችያለሽ። በእውነት ሞራሉ ከታ መጣሽ አለ። አሁን እስኪ ንገሩን አለ የለም በጣም አለ። ስፔሻል ቲኔጀርስ ላይ ማታውቀው ሰው ሄዳ የምትላክ ወንዶች ሴቶች አሁን በጣም ብዙ አሉ። እኔ ከተሳሳትኩ ያርብ የእውነት ትለያላችሁ። ብዙ አሉ፣ በጣም ብዙ አሉ። ላይክ እና ኢቭን በጣም እንደ ሴቶቹ ድሮ ሴቶች ሼም የሚይዛቸው ምናምን የሆኑ አይነት ሴቶች ጋር ሲያልፉ ሃይስኩል ላይ ምናምን በጣም ብዙ አለ ነው ዴይስ። አዎ ብዙ አለ እና አሁን ለሱ ደግሞ ድካሚ አድቮኬት እንጀምራለን በ2050 ወንድ ልጅ በምን ሊለከፍ ይችላል? ግን እኔ እኮ ማሰብ በ2050 ምናምን ነገር ላይክ እንደዛ ልንጀምር እንችላለን። እኔ ራሴ ሃይስኩል እያለሁ ጓደኛዬ ይለከፍ ነበር። ኧረ እባክህ እውነት ምን መሰለህ እግሩ ይሄ ጥፍሩ ነው ይሄ በጣም ክሊን ነው። ይሄ የእጅ ጥፍር ነው የሚመስለው የእግሩ ጥፍር ማለት ነው። የሆነ ጥግቡ ተቀምጦ ሴቶች ቃል ይወረውሩበታል ምናምን ማለት ነው። በቃ የሆነ ቃል ይወረውሩበታል ማለት ነው። ወንድ ሲባል በቃ የሚደብር አይደለም። ጉድ ወይ እኮ አይነት ነው ይሄ አንቺ ማን በሴት አይነት አድርገውት አይደለም። እና እግርሽን ተወልውለሽ ለምን ብለው እንደሚያውቁት ታውቃለህ? ጓደኛም በእናቱ ለሽፍን ጫማ አድርጎ እንዲመጣ አድርጎ ምናምን ነገር ይዱጃ አበራብን ነው ለማየት ክፍት ጫማ ያርጉ ነው። ሽፍን ጫማ ነው ካልኩ ሽፍን ጫማ ነው። ክፍት ጫማ አርገውልኝ በለው በእናትህ ምናምን ነገር ብለውኝ ያውቃሉ። በጣም እኔ ከዛ በኋላ ሳይ እውነትም የእግሩ ጥፍር የእግር ጥፍር አይመስልም። ልጁ ማን ነው ስሙን ነገር እግር እንዴት ነው ትላለህ? ፈቃደኛ ላይሆን ይችላልና ከኔ በትክክል ምናምን ነገር ስለ ጥፍሩ ምናምን ከርቀት እንዲጠርተውት አባቱ ምናምን ብለው ሃይስኩል ራሱ ገጥሞኛል። እና ወደ ሰውንም አሉ ላይክ ደፋር ናቸው። አሁን እሱ ምንድነው የሚባለው ለሴት ምን በቃ በትክክል ለከፋ ተብሎ ታግ ይደረጋል። ይሄም ለከፋ ነው እኮ ለከፋ ነው ቤዚካሊ በብዙ ነገር እኮ አለ። ለካፋሎጂ ዋን ስነ ለከፋ ብለን ብናጠናው ግሳጼ አለ። ግሳጼና ተግሳጼ አረማመድሽን አስተካክል ምናምን አይነት ነገር አለ። አድናቆት አለው። ኢኔሴክሹዋል ወይ ደግሞ ጾታን መሰረት ያደረገ ደግሞ ነቆራዎች አሉት። ፒካፖች አሉት። ፒካፕ ላይኖች አሉ። ከእናቷ ጋር የሄደች ማዘር ልጆትን ለልጄ ይዳሩልኝ የሚለው አዎ እንግዲህ ቆንጆ ናት ነው። አዎ ቤዚካሊ ቆንጆ ናት ነው እንደዛ ነው። ስለዚህ ልጁን ደግሞ ብሎ የሚያስበው አጠገቡ ያለውን ጓደኛውን እኮ እንደዛ ብሎ እንትን ካለ ብቻ ካሰብከው በብዙ አንግል ለከፋ ነው። አፍተር ዋሪቨርደኬዝ እና ወደ ትሰማ ስንመለስ ትሰማ ስለለከፋ አይደለም ቤዚካሊ በጣም ከቨርባል ያለፈ ፊዚካል አቢዩዝ ማለት አካላዊ ጥቃት ላይ ደረሰ ላይ ያለ ነውና አሁን ብዙ ጊዜ ጥቃት ይሄንን ቻሌንጅ ያስጀመሩት እንዳልነው የፌሚኒዝም አቀንቃኞች ናቸው። ኢቭን የትሰማ ቻሌንጅ ሲጀመር የነበረው እንትን ሚስቶች የእቀባ ጊዜ ለባሎቻቸው ተፈጥሯዊ ግዴታቸውን እንዳይወጡ አድርገው ነበር መጀመሪያ የቀሰቀሱ። አጋጥሞ ከሆነ አላውቅም። በዛና አምስት ነው ይሄን አልሰማሁም። ቤዚካሊ ይሄ ማለት የሙጋቤን እንትን ጨዋታ አስታወሰኝ። ኤችአይቪ መድኃኒት እኮ እንዲገኝ ከተፈለገ እኮ ሴቶች ኤችአይቪ መድኃኒት ካልተገኘ በቃ ምንም አይነት ግንኙነት አንፈጽምም ቢሉ ወንዶቹ በአንድ ሳምንት ውስጥ ያገኙታል እንዳለው ማለት ነው። ለዚህም ለትሰማ ቻሌንጅ ሰላማዊ ትዳር ኖራችሁ እንትንም ሰላማዊ ያልሆነም ትዳር አልኖራችሁ ያንን ፓወራችሁን ተጠቀሙበትና ይሄን ድምጽ አሰሙ። መከልከል ባሎቻችሁን ከልክሉ። ሁሌ ፓስተር ቸር የሚላት ነገር አለች። እሺ ታውቃለህ እኔ እንትኖች ላይ ሲያስተምር ስለ ትዳርና ምናምን ነገር ላይ ሲያስተምር ሁሌ ማህበረሰባችን የተሳሳተ የሆነ ስለ ግንኙነት ያለው አወቃቀር በጣም የተሳሳተ ነው ይላል። ወንድ የሚያደርገው ሴቷ የምትደረገው ነገር አድርጎ ይወስዳል።
ሁሌ ገብቷል ወንድ ብቻ ተጠቃሚ ነገር በቃ ወንድ ብቻ የሚጠቀምበት ሴቷ ደግሞ የምታስጠቀመው ነገር አይነት ተደርጎ ይወሰዳል ምናምን ነገር ይላልና እሱ ትዝ ነው ብቻ እንደዛ አድርገው ነው የጀመሩት። እንግዲህ የትሰማ ዋና ግባቸው ምንድነው ኢትዮጵያ ውስጥ ያለውን የሴት ልጆችን ጥቃት ህጋዊ በጣም ሽፋን እንዲሰጠውና መንግስት ክራይሲስ ያውጅ አስቸኳይ ጊዜ አዋጅ ያውጅ ነው። ይሄ ነገር በስቷል፣ ይሄ ነገር የሴቶች ጥቃት በጣም እንትን እያለ ስለሆነ እንትን ይበል እና ሁሉም ሰው ትኩረት እንዲሰጥ ለዚህ ነገር ኢቭን ባሎችና ሚስቶችንም የማፋጨት ነገር እየፈጸማችሁ ነው ብለው የሚከሷቸውም አሉና መጀመሪያ ግን አነሳሱ ይሄ ነው ሲጀምር እና ሐሳቡን ብዙ ሰው ይደግፋል ማለት ክራይሲስ ሲታወጅ የሴት ልጅ ጥቃት ይቆም በሚለው የሴት ልጅ ጥቃት የፌሚኒዝም ጩኸት መሆን ሳይሆን የሰብአዊነት ጉዳይ እኔ ወደሱ ልመጣልህ ነበረ ታውቃለህ። አሁን ይሄ ነገር በትክክል በጣም አቴንሽን የሚፈልግ ነገር ነው። በምንም አይነት ወይ ሴት ልጅ እንደ ሰው ትሪት መደረግ አለበት ብለህ ስታወራ ራሱ ያናዳል። ላይክ ታውቃለህ እንደ ሰው ስትል ሰው አይደለችም እያልክ እንደማለት ይመስላል አይደለ? ሴት ልጅ ጥቃት ማለት ቶታሊ በምንም አይነት ወይ ልትቀበለው ተቀባይነትም የሌለው በየትኛው አይነት ወንድ አስተሳሰብ ይሄ ነገር ሰሞት ኢቭን እንትን የሚያደርገው ከሆነ ለማመቻቸቱ ለሚፈልግ አይነት ከሆነ ጀስቲፋይ የሚያደርግ ከሆነ ራሱ it is very በጣም ልክ ያልሆነ ነው። አሁን ልመጣልህ የፈለኩት ነገር ምንድነው ይሄ ነገር ከፌሚኒዝም አይዲዮሎጂ ላይክ ፌሚኒዝም ተብሎ የተወሰደ ነገር ስላለ ነው። ሰው የሆነ ነገር ታጋርጎበታል ፌሚኒዝምን ገብቷል አይደለ? ጤነኛውን ከሆነ ከወንዱም ፌሚኒዝም ሊሆን ይችላል። ልክ ግን የሆነ ታክ ተደርጎበታል። አሁን በፌሚኒዝሞች መምጣቱ ይሄ ነገር ሰው ሐሳቡን ለሁለት ከፍሎት እንዳይደግፈው የሚያደርግም ሰው እንዲፈጥር ያደረገ አይመስልም? ይሄ ነገር አሁን እሱ ነው በጣም የሚለኝ። ይሄ ነገር ፌሚኒዝም ጉዳይ ነው ወይ? በትክክል አሁን ምን እያሉ ነው መሰለ አሁን ያለው የተሰማ በማር የተለወሰ መርዝ ነው ብዙ ጊዜ ያው የሆነ እንቅስቃሴ ወይም ደግሞ ዘመቻ ሲጀመር ዘመቻው የሚያንቀሳቅሱ ሰዎች ወሳኝ ናቸው። ምክንያቱም ማን ነው ያስነሳው የሚለው ምክንያቱም መልካም የሆነ ስም ይዘመተ ከጀርባው ግን መጥፎ የሆነ ነገር ልታንጸባርቅበት ትችላለህ። ምንም እንትን ወይ ደግሞ ስም መጥፎ ሆኖ በጣም ቅዱስ የሆነ ሐሳብን ብታነሳ አይሆንም። ያ ጉዳይ ካንተ ስም ጋር ያያዛል። ሀበሻ ምን ይላል? ሀበሻ ምን ይላል? ሲሰርቀኝ ያየሁት ቢጨምርልኝ ማለት ነው ይላል። ሲሰጠኝ ቢጨምርልኝ ማለት ሲሰጠኝ ነው በቃ የሆነ ነገር ቢሰጠኝም አላምነውም። ስለዚህ ኦሬዲ ኔጌቲቭ ኢሜጅ ያላቸው ሰዎች ስላንተ ኔጌቲቭ ኢሜጅ ካላቸው የሰዎችን ሰፖርት ማግኘት ወይ የሰዎችን ድጋፍ ለማግኘት ከባድ ነው። ለዛ እኮ ነው ብዙ ጊዜ ብራንድ እንትኖች ውጭ ሀገር ላይ እንደምናየው ነው የሆነ ኔጌቲቭ እንትን የተሰጠው ሰው ካለ ቶሎ ፈለገ ነገር ፓርትነራቸውን ያቋርጣሉ። በጣም ቶሎ ያቋርጣሉ። እንዲታዩም አይፈልጉም እና ምን ያህል ብራንዳቸውን እንደሚገልባቸው ስለሚያውቁ ነው ጥንቃቄም የሚያደርጉት ለዛ ኢሹ ብለው ነውና የዚህም የተሰማ ሙቭመንት አቀንቃኞች ሰዎቹ ብቻ አይደለም አሁን ፌሚኒዝም ከሴቶች ጥቃት ጋር መገናኘት አለበት የለበትም የሚለውን ማየት አለብን። ምክንያቱም ፌሚኒዝም መጀመሪያ እነዚህ ልጆች የተነሱት ምንድነው የአባታዊነት ስርዓት ፓትሪያርኪ የሚሉት ፓትሪያርኪ ስርዓት የአባወራነት ስርዓት ሴቶችን እንዲጨቆኑ ሴቶች እንዲጠቁ ያደረገ ነው ብሎ ነው which is አሰምሽናቸው። ስለዚህ ይሄን ስርዓት መናድ ነው። ይሄን ስርዓት ሲናድ ያው ሴቶች ነፃ ይወጣሉ ፌሚኒዝም ነፃ አውጪ ነው ብለው ነው አድቮኬት የሚያደርጉትና ኢንዲፔንደንትሊ ላይክ በምንም አይነት ወይ ሴት ልጅ ወንድ ላይ ዲፔንድ መሆን የለባትም። በኢኮኖሚክ ሶሻል በኢቨን ፊዚካሊ ራሱ በምንም አይነት ወይ ነገር ላይ ቶታል ኢንዲፔንደንሲ መፈጠር አለባት። ወንዱ ሴቷን ፈልጎ አፕሮች አድርጎ እንደሚያገባው ሴቷን የፈለገችው ኢቨን ከዚህ ጋር ሁላ ተያይዘው ማን ነበር አንዷ አቀንቃኟ ጆርዲ ናት አይደለ? ላይክ ሲሪየስ ቶክ የሆነ ጊዜ ስታወራ የሰማሁት ምን እንደው ታውቃለህ? ይሄኛው ስርዓት አንዱ ለወንዶች ፌቨር ከማድረጉ የተነሳ ወንድ ልጅ ደካማ ሆነውላ ደካማ እንደ ጠንካራ ወንድ ምን አይነት እንደሆነ ባላቅም በምን አይነት ሁኔታ እንደተቀመጠ ባላቅም ደካማ የሚባለው ወንድ ዘሩን ያስቀጥላል። ምክንያቱም የፈለገችውን ፒክ አድርጎ ማግባት ይችላል። ሴት ልጅ ግን ጠንካራ የሚባለውን ወንድ መርጣ አግብታ ዘሯ ጠንካራ ሆኖ እንዲቀጥል የማድረግ መብት ራሱ የላትም ይላል። ላይክ
አሁን ይሄ ነገር ላይ ይሄ ነው ልዩነቱ ጋር የተቀመጠው። ልዩነቱ ምን መሰለህ? ለወንድ ልጅ ፓትሪያርኪ ስርዓት ናት ፕሪቪሌጅ ብሎ ነው የሚወሰደው። ግን በጣም እየተጎዳ ያለው ደግሞ ወንድ ነው ባይዘው። ምክንያቱም ካሰብከው ፕሮቫይድ ማድረግ አለብህ፣ ፕሮቴክተር ነህ፣ ኃላፊነት መውሰድ አለብህ። ሌሎች ጦርነት ቢነሳ ሴቶች አይዋጉም። እቺ ነገር ለምን እንትን ነገር አያነሱም? ባይዘው ላይፍ ኤክስፔክታንሲ አንድ ቤት ውስጥ የሚኖሩ ለዛ ሆነ ይኸውልህ እሱን አንተ እንደውም ስላነሳው ነው እንጂ ፓትሪያርኪ ስርዓት ወንዶች ከሴቶች ያነሰ እድሜ ይኖራሉ። አንድ አብዛኛው የአእምሮ ጤና መቃወስ ያለባቸው ወንዶች ናቸው። እስር ቤት አብዛኛው ያለው እንደው እንደው ሰው የሚታሰረው እኮ ወዶ ጋጥ ወጣው ነው ምናምን ይመስላል አይደለም ያለበት ሊሆን ይችላል ነው። ላይፍን ዊን አድርጎ ፋሚሊ መስርቶ ለፋሚሊ ሲባል ለራሱ ሊኖረው አይደለምና ፋሚሊ መስርቶ ለፋሚሊ ፕሮቫይድ አድርጎ ከዛ ደግሞ ምንድነው ሶሳይቲ ውስጥ የሆነ ነገር ዌልዝ አካፕቶ ለመታየት ነው እንጂ ከመነሻው መጥፎና አደገኛ ሆኖ እንደ አውሬ ሰው ለመጉዳት አስቦ ስለዚህ ፌሚኒዝም የሳተው ዋናው ፖይንት ወንዶች ተጠቃሚ ናቸው በዚህ ስርዓት ብለው ካሰቡ አይደለም እየተሰቃየ። አንደኛ እንዳልኩ ነው እነዚህ ሁሉ ፖይንቶች አሉ። ፕላስ ደግሞ ይሄ ራስን በማጥፋትም ዓለም ላይ ስታቱን ማይቻላል ወንዶች ናቸው በብዛት ራሳቸውን የሚያጠፉት። እና የሁሉ ነገር ስታይ ምኑ ላይ ነው ታዲያ ወንድ ልጅ የተጠቀመው? ፕሪቪሌጅ ላይሆን ይችላል። አሁን ፌሚኒዝሞች የሚያወሩት ቶፕ 1% ነው። ቶፕ ላይ ያሉት ወንዶች በቃ ብዙ ብር ያላቸው ሀብት ያላቸው ምናምን ነገር ነው እንጂ ማጆሪቲ ኦፍ ወንድ እኮ ተጎጂ ነው። ለቤተሰቡ ደፋ ቀና ብሎ ፕሮቫይድ ለማድረግ የሚጠር ሰው ነው። ይሄንን ስታየው ቶታሊ ሮንግ የሆነ ቴክ ይመስለኛል። ሮንግ የሆነ አሰምሽን ነው። እኔ ደግሞ ሁለተኛ ምን አድርጌ አስባለሁ መሰለ፣ አሁን እነዚህ ሰዎች ምን ውስጥ ነው የሚከቱት መሰለ? ጉዳዩን ፉክክር ውስጥ ነው የሚከቱት። ኮምፒቲሽን ነው አይደል የሚባለው? ኮምፒቲት ማድረግ ነው። ሁለቱን ጾታ ውስጥ ኮምፒቲት ማድረግ ነው። ላይክ ተፎካካሪ ጾታዎች እንዲሁ ሁለት ተፎካካሪ ጾታዎች ሆኖ የተፈጠሩ ነው የሚያደርጉት። ፎርዳ ማተር አሁን 3-4 አድርሰውታል ነጮቹ እንትን ብለው ራሱ ተፎካካሪ ጾታ አድርገውት ላይክ በቃ something competing thing in the market, competing trait in the market, competing trait in the nature አድርጎ ነው ያሰቡት። how do we design መጀመሪያ እንዴት ነው ዲዛይን የተደረገው? እንዲሞላላ የሆነ የተፈጠረን ነገር ነው በግድ ኮምፒቲት እንዲያደርግ አድርጎ የተፈጠሩት። ላይክ እኔ ምን አስባለሁ ሁለት እርስ በርስ እንዲሞላላ የተፈጠረን ነገር ምን አድርገህ እንትን ታደርጋለህ? ምን አድርገህ ታወዳድራለህ? ራሱ ለምሳሌ አፍ ባኝክ ሆድ አይፈጭም። ሆድ ባይፈጭ አብዞርብ አይደረግ። አብዞርብ ካልተደረገ ደም ካላዘዋወረው ኢነርጂ አታገኝም። ደም ያዘዋውረው ደምና ምግብ የሚፈጨውን ሆድ ማነጻጸር ከጀመርክ ምን እንዴት አድርገህ ነው ራሱ ሲስተም የሚቀጥለው? ኔቸር እኮ እንደሱ ነው። ገብቶሃል አይደለ? ነዳጅና መኪና እንዴት አድርገህ ታነጻጽራለህ? እሱን እኮ አንዱ ጋላንዱ የማይሆንበትን ነገር ያ ኮምፕሊመንት ኢኮኖሚክስ ላይም አለ አይደለ? ኮምፕሊመንተሪ ባለፈው አንስተነዋል። yes ኮምፕሊመንተሪ ጉድ ሰብስቲቲቭ ጉድ የሚባል ነገር አለ። ኮካ ባይኖር ፔፕሲ ልቀይረው ትችላለህ። ወንድ ባይኖር ሴትን መተካት አትችልም። ሴት ባይኖር ወንድም መተካት አትችልም። when we come to this natural design ወደ ተፈጥሯዊ ዲዛይን ስንመጣ ማለት ነው ላይክ መኪና የነዳጅ ዋጋ ሲቀንስ የመኪና ዋጋ ምን ያደርጋል? ይጨምራል አይደል? ሁሌም ተቃራኒ ወይ ነው። ግን መኪናና ነዳጅን እናወዳር እስኪ መኪናው ይለይና ነዳጁ ይለይና መኪና ጉዱን እንየው፣ መኪናው ይቅርና እስኪ ነዳጅ ጉዱን እንየው አይነት ጫውታ ውስጥ እኮ ነው ያለነው። ታውቃለህ አይደል? በዚህ ሰዓት እርስ በርስ በጣም ቫልዩ እንዲኖር የተፈጠረን ነገር ውድድር ውስጥ ከተት ነውና ሌላ አይነት ችግር የሆነ በቃ የሆነ ደግሞ ይፈታይን ስብስብ የሆኑ ነገሮች ውስጥ እየገባን መጣንና ለዛ ነው እኮ አሁን ወንዶች ህይወት ቀድሞ ይሞታሉ። ቀድሞ ባይሞቱ ራሱ ባለ ሚስቶች ከሞቱ እውነት የምሬ ነው ማለት ሴቶቹ ብዙ ጊዜ ይቆያሉ እኮ ዝም ብለህ ኢቭን በሶሳይቲያችን ውስጥ ራሱ ስታይ ባሎች ከሞቱ በኋላ ሴቶቹ የሆነ ጊዜ ሰርቫይቭ አድርገው ይቆያሉ በጣም። ወንዶቹ ሴቶቹ ከሌሉ ቶሎ እንትን ያደርጋሉ ያልፋሉና ያንን ይሄን ነገር እንዴት ሲጀመር ራሱ እንደ ፕሪቪሌጅ ልትወስደው እንደምትችል አይደለም። ተፈጥሮ ዲዛይን አሁን ቴስቴስትሮን ሆርሞን ይባላል። የወንድነት ሆርሞን ሴትም ውስጥ አለ በትንሽ ኳንቲቲ ቢሆንም ወንድ ልጅ ላይ ግን በጣም ሲግኒፊካንት በሆነ እንትን ነው የሚጨምረውና ለሴቶች ደግሞ ኤስትሮጅን የምትባል ሆርሞን አለች። አንድ ጊዜ ካርዲዮሎጂስት ናቸው፣ ትልቅ ካርዲዮሎጂስት ናቸው ኢትዮጵያ ውስጥ አሉ የሚባሉ እንዲሁ በስራ አጋጣሚ ተገናኘንና ሲያጫውቱን አብዛኛው እኮ የልብ ታማሚ ወንድ ነው ታውቃለህ ይሄንን አሉ። ምን ነው አልኳቸው። ከዛ እንደ ቀልድ ያው ሚስቱ ስለምታደርቀው ነው ልቡ ስለምታወልቀው ነው ምናምን አሉና
ከዛ አይደለም ግን የነሱ ሆርሞን ፕሮቴክቲቭ ነው ኤስትሮጅን። ብዙ ጊዜ ከልብና ከደም ቧንቧ ጋር በተያያዘ ለሚከሰቱ ችግሮች እንደ ምንድነው እንደ መከላከያ አይነት ነገር ነው የሚወሰደውና ኦንሊ ቲንግ ደግሞ ምናልባት እንደንትን ካነሳው ለብረስ ካንሰር ኮዚንግ ነው። እንደ ኔጌቲቭ ሳይድ ካነሳው ፕሮቴክቲቭ ኢፌክቱ ለልብ ላይ መጥቀም ነገር አለው። ወንድ ልጅ ሆርሞኑ ራሱ ልቡን ባይጎዳው ስለሚያንቀዠቅዠው ያ ሆርሞን መጥቶ ወይ ከሰው ጋር ይጣላል ወይ የሆነ አግሬሲቭ ይሆናል ወይ የሆነ ነገር ያደርጋል ወይ ይታሰራል ወይ ሰው ይገድለዋል ወይ የሆነ ነገር ይጋጋል ፋይት ላርግ ይላል። ወይ ደግሞ በጣም በቃ ከባድ ስራዎች ለስራ ብሎ ማይሞከር ነገር ውስጥ ልሞክር ብሎ ሊያጣ ይችላል ብለው ኔቸር ባይ ዲዛይን እንግዲህ ሴትና ወንድም ሲፈጠር ያው አንዳቸው ለአንዳቸው መልካም ነው። ትልቁ ሃይማኖት አስተምሮ ያ ነው ስለሆነ ነው ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ አይ አም ኢንዲፔንደንት እኔ እንደዚህ ነኝ ማለት ራሱ ሲንስ አይሰጥም። ወንዱ ራሱ አይ አም ኢንዲፔንደንት ማንኛ ሊድ አይችልም ማለት መነኩሴ ወይ የሆነ ነገር ካልሆናችሁ በስተቀር እንጂ አልተመከረም። በክርስትናም ብቻ ህይወት አልተመከረም። ባይዘው አልተመከረም። ብቻ ከባድ ነው። ኢቭን ያንን ሳክሪፋይስ የሚያደርጉት ራሱ ከዚህኛው ህይወት በቃ የተለየ እንትን ጸጋ የተሰጣቸው ሰዎች ናቸው ተብሎ ነው የሚታሰቡት። ይሄ ምንኩስና ውስጥ የሚገቡት ምናምን ትልቅ ጸጋ የተሰጣቸው ሰዎች ናቸው ተብሎ ናቸው። መልአክ ናቸው እያልን አይደለም ግን እንደዛ ተብሎ ነው የሚታሰበው። ስለዚህ ይሄንን አድቮኬት ያደርጋል። አሁን ጸቤለሽ በዳቦ ሲባል ሰምተህ ታውቃለህ? ፌሚኒስቶች ፌሚኒዝም ሙቭመንት ኢትዮጵያ ውስጥ ያመጡት ይሄንን ነገር ነው። ጸቤለሽ በዳቦ ከሁሉም የማህበረሰብ ፒላሮች ጋር ልጋጭ ልላተም ሃይማኖትም ላይ እኮ የተጠቃቀሱ ነገሮች አሉ። ኢቭን ሰሚቲቭ እንድትሆን እያደረጉ ያሉ ሃይማኖታዊ ስርዓቶች አሉ። እነሱ አሁን የሚቃወሙት እንደው በቃ አሁን ያለነው ማህበረሰብ አሁን ያለው ሲቪላይዜሽን ያቆሙት ምሰሶዎች አሉ። ቤተሰባዊነት፣ እናት አባት ያላቸው ሪሌሽን፣ ተቋማት፣ ሃይማኖታዊ ተቋማት እነዚህ በሙሉ ይሄንን ስርዓት ደግፈው ያመጡ ናቸው። ስለዚህ እነዚህን በሙሉ ማፈራረስ አለብን። ሽሩሩ እያሉት ነው። እነዚህን በሙሉ ማፈራረስ አለብን። ያኔ ነው የሴት ልጅ እንትን የሚመጣ ይላሉ። ግን የብዙ የፌሚኒስት ሙቭመንት ሴቶችን ጠቅሞ አያውቅም። ይሄንን ብቻ መናገር ፈልጋለሁ። ሴቶቹን ጠቅሞ አያውቅም። የሚጠቅመው ማን ነው ካልከኝ የዚህ ሙቭመንት አመንጪዎች በተለይ እነዚህ እንደ ፌስ የሚታዩት ወይም ደግሞ ሊደር ተብለው የሚታሰቡ ሰዎች ብቻ ናቸው የሚጠቀሙት። እሺ እንትን ደግሞ ያለውን ሴቶች አይጠቃም። እንዲህ ደግሞ ብሎ የሚያስቡ አሉ፣ እንደዚህ ብሎ የሚያስቡ አሉ። ላይ አሁን ለምሳሌ ይሄ የራሻል ግሮዝ አለ አይደለ? ይሄ እንትን the politics of number በቀደም ራሱ ባለፈው ያወራን ነበር አይደል? የሆነ ሬስ አለ ጥቁርና ነጭ በለው ላይክ የነጮች ቁጥር በጣም እያነሰ ከመምጣቱ የጥቁሮች ስፔሻሊ አፍሪካንስ እንደምናምን አካባቢ በጣም ቁጥር በጣም ቡም እያደረገ መምጣቱ ሶ ቤዚካሊ የት ነው የሴትና የወንድ ኢንተራክሽን ነው ይሄ ነገር የሚፈጥረው። ፋሚሊ ነው ይሄ ነገር የሚፈጥረው። ሶ ወንድና ሴት ኢንተራክሽን ነው እና ፋሚሊ ጋር ስትመጣ ደግሞ ወንድና ሴት ጋር ደግሞ ስትመጣ ፖለቲክሱ ምን ጋር ነው ያለው? ሴቶች ኢኮኖሚካሊ ወንዶች ላይ ዲፔንደንት ናቸው። ወንዶች ደግሞ እስካሁን ባለው ሜቢ ሴክሹዋሊ እንደ ሰች ካይንድስ ኦፍ ቲንግ ሴቶች ላይ ኢሞሽናሊ ዲፔንደንት ናቸው ተብሎ ይታሰባል። ሶ እንደሱ አይነት ነገርን ኦቨር ሎንግ ራን በ60 ዓመትም በ100 ዓመትም ይሁን ብቻ ሊሳካ የሚችል አይዲዮሎጂ መመስረት አለበት ተብሎ ይታሰባል። አሰቡ ነው የሚሉት አንዳንድ ሰዎች። የመጀመሪያው እንደው ሴት ልጅም በቃ you are independent ኢኮኖሚካሊ ምናምን ራስሽን ሰርተሽ መቻል ትችላለሽ ይሏታል ነው ደግሞ ገጥሞ ያውቃል። የሆነ ኢቭን ኮቱላ ወጥቶለታል እኮ ወንድ ልጅ ብዙ ብር ሲያገኝ ብዙ ሴት እንደሚፈልግ አክታ ያደርጋል ወይ ደግሞ ብዙ ሴት ይፈልጋል። ሴት ልጅ ኢኮኖሚካሊ ራሷን ስትችል ወንድ እንደማያስፈልጋት አክት ማድረግ ትጀምራለች ይባላል። ይሄ ስተዲ የሚያረጋግጠው የምር ደግሞ ብዙ ሰው አሁን ወጥተህ ራሱ ብትጠይቅ ብዙ ብር ቢኖር ምን ታረጋለህ የሆነን ወንድ ብትጠይቀው የሚነግር ቤተሰብ ስለመመስረት ትዳር ስለመያዝ ትዳር እንኳን ባይሆን በቃ ምናልባት የሆነ ቺኮች ምናምን ሊል ይችላል። እንዴ ሄደ ጾታው ጋር አይ ስለ ቤተሰብ መመስረት ነው የሚያወራው። ሴቶች ጋር ስትመጣ ግን ማቴሪያል ነገር ልታወራ ትችላለች። የሆነ ቦታ ስለመሄድ ወይ የሆነ እቃ ስለመግዛት ወይ የሆነ ነገር ስለማድረግ ነው እንጂ በጭራሽ ቤተሰብ የመመስረት የሚባለውን ነገር አያነሱት። ወይ ደግሞ ልጅ ኖራት በቃ ያለባለ ብቻ መኖር ምናምን ነው የሚሉት በጣም አብዛኞቹ ሴቶች በቃ ኦብቪየስሊ እንደዛ ነው የሚሉት። ላይክ እና ሞስቲ ደግሞ እንደዛ የሚሉ ሰዎች በጣም በዝተዋል። ስፔሻል ስራ ካላት የሆነ ነገር ካለ በቃ እኔ ልጅ ነው የምፈልገው ወይም ባልጋ ምናምን ነገር ሶ ያቺን ላይን
የምር ነው ይሰራል ማለት ነው። ላይክ ሴት ኢኮኖሚካሊ ራሷን እንድትችል ካረግ ፋሚሊ የሚባለው ነገር ይሰባበራል ብሎ ያምናሉ። እኔ እየደገፍኩ አይደለም፣ ግን ያሉት ነገር አትሊስት እውነት ፕሩቭ እያደረጉ ነው በጣም አብዛኛው ሴቶች፣ ሁሉም ባትለው ማለት ነው። ሶ ሁለተኛው ወንዶችን ኢሞሽናሊ ከሴት እንዴት ታቻ ታረጋለህ? ይሄ የተለያዩ አይነት ፊልሞች ድሮ አንድ ንጉስ ራሱ ምን ላይ ነው ያየሁት? አንድ ንጉስ በህይወት ዘመኑ አይቶ ማያቅ እርቃን አይቶ ማያቅትን ሴት መጠን ዛሬ ያለ ማንኛውም ኦርዲናሪ ሰው ፖርን እንደምናምን ሪሌትድ የሆነ በአደልት እንትን ብሎ ሳይት ያህል ብሎ ያስባሉ። ሶ አስ ዩ አር በጣም ለነሱ ነገር ኤክስፖዠር በኖረ ቁጥር ደግሞ ፎር ሪል ውመን ለትክክለኛ ሴት ፍላጎት እንዲያጣ ታደርገዋለህ ነው። ሶ ኢሞሽናሊ ሴክሹዋል ያለው ፍላጎት አብሮትን እየሆነ ይመጣል፣ እየጠፋ ይመጣል። ሶ በቃ ዘንድ ኦፍ ዘ ዴይ የዚህ ሬት በቀነሰ ቁጥር ሴትና ወንድ የመፈላለግ ሬቱ በዚህ ልክ እየሆነ በሄደ ቁጥር ፋሚሊ መመስረት እድሉ በጣም እየጠበበ ይመጣል። ሲቪላይዜሽን ኮላፕስ ያደርጋል። በቃ ሶ ልጅ ቀጣይ ጄኔሬሽን አትሊስት የሚፈጠርበት ሬት በጣም ቁጥሩ እያነሰ ይመጣል ነውና ያ ሐሳብ ኮንስፓይረሲ ቲዮሪ ቢሆንም የሆነ ላትቀበለው ትችል። ምክንያቱም በግልጽ እያየኸው ነው። ሜቢ ከሆነ በኋላ ኮንስፓይረ ለጠፉበት ነው ወይስ የምር ይሄ ነገር ታርጌትድ ነው እንደ ዱዊንግ ዌል የሚለው? እንደ ኮንስፓይረሲ ካነሳኸው የፌሚኒዝም ሙቭመንት ሲመጣ መጀመሪያ የተነሳው ብዙ ሰራተኞች የካፒታሊዝም ኢፌክት ነው ብሎ የሚያምኑ አሉ። ለኮንስፓይረሲ ማለትም ካፒታሊዝም ሲመጣ በኢንዱስትሪያል ሪቮሉሽን ነው ማለት የኢንዱስትሪ አብዮት ሲመጣ ነው። በዛ ሰዓት ኢንዱስትሪ ላይ የሚሰሩት ወንዶች በአብዛኛው ወንዶች ናቸው እንደምታውቀውና ያንን የሂውማን ሪሶርስ ጋፕ ለመፍታት ሴቶችም ወደ ስራ እንዲመጡ በፖለቲካ የተገፋ ሐሳብ ነው ብሎ የሚያነሱ አሉ። ምክንያቱም ሴቶችም ፋብሪካ ሄደው ሊሰሩ ነው ማለት ነው። ገባ አይደል? ወንዶች ብቻ የሚሰሩት የነበር። ይሄ ማለት ለካፒታሊስቶቹ ምን ያመጣል? የሰው ቁጥር በበዛ ቁጥር ለሰው የሚከፍሉት ደሞዝ እየቀነሰ ይመጣል። ኮምፒቲሽን ይመጣል። ሰው ኃይል አቅርቦቱ ብዙ ስለሚሆን ሰፕላይ ብዙ ስለሚሆን እነሱ በርካሽ የፈለጉትን መርጠው እንትን ማድረግ ይችላሉ። ስለዚህ ሴት ልጅ ከቤት ስራ ይልቅ ወደ ውጪ ስራ ትውጣና እንትን ትበል የሚለውን ያመጡት የካፒታሊዝም እንትኖች ናቸው። በዛ ድሪቭን የተደረገ ነው። ቅድም እንዳልኩ በዋነኝነት ካምፔኖች ሲመጡ ብዙ ጊዜ መጠንቀቅ ያለበት ሰው ምንድነው? ተጠቃሚ አካላት አሉ ምለው ምን አይነት ታሪክ ትዝ አለኝ። በትክክል ይሄ የተፈጠረ ነገር ስለሆነ ነው ማስተው። የሲጋራ አምራች ካምፓኒዎች አይ ቲንክ 19 ይሁን 18 አካባቢ ላይ የሲግመንድ ፍሮይድ ከዝን አለ። የሲግመንድ ፍሮይድን ሳይኮሎጂስት ታዋቂ ሳይኮሎጂስት ነው። በጣም በቃ የሳይኮሎጂ ላይ በደንብ የሚታወቅ ሰው ነውና በጣም አወዛጋቢ ሐሳቦች አሉ። ያው ታይም ካላችሁ ቼክ ማድረግ ትችላላችሁና ድሪም ኢንተርፕሪቴሽን ስለ ህልም አፈታት ምናምን እያለ የሰራቸው ነገሮች አሉና ከአንኮንሺየስ ማይንድ ጋር የተያዘ በጣም ብዙ ነገር ያነሳቸው ነገሮች አሉና የሰው ልጅ ድብቅ ፍላጎቶቹን በማውጣት ለማርኬቱ መጠቀም እንችላለን የሚል ቲዮሪ አለው እና ከዝኑ ደግሞ ምን ላይ ይሰራል? ፒአር ላይ ፐብሊክ ሪሌሽን ላይ የሚሰራ ነው እሱ። ከዝን በዛ ሰዓት ከዝን ማለት ነው ያክስቶ ያጎት ልጅ ስሙን አሁን ረስቼው ነውና ብዙ ዶክመንተሪ ያለ ስለሱ የተሰራና በጣም በቃ ትልልቅ ካምፓኒዎች ይቀጥሩታል። ዋናው ጎላቸውን ይነግሩታል። እሱ እንዴት ህዝቡን ማሳመን ይቻላል ማስ ፐርስዌዥን ቴክኒክ ይጠቀማል እና ያንን ማስ ፐርስዌዥን ቴክኒክ ህዝቡን ለማሳመን የሚጠቀምበትን ቴክኒክ ደግሞ ድራይቭ የሚያደርገው የሲግመንድ ፍሮይድን የሳይኮሎጂ ሐሳቦች እያመጣ ነውና ፌሚኒዝም በዛ ሰዓት በጣም የሚንቀለቀልበት ሰዓት ነበር አሜሪካ ውስጥ እና የሲግመንድ ፍሮይድ ከዝን ለሆነ ቶባኮ ካምፓኒ የሲጋራ አምራች ካምፓኒ ይቀጠራል። ዋናው ሐሳቡ ምንድነው? የሲጋራውን ሽያጭ መጨመር የተባለውና ተጠቃሚን ቁጥር ማብዛት። እና ምን አደረገ መሰለ? ፌሚኒዝም ሙቭመንት መጣ። የሲጋራ ሻጭ ካምፓኒዎች እንዴት ይሄንን ታፕ ማድረግ ይችላሉ የሚለውን ነው ያሰበው እሱ ወዲያው። በዛ ሰዓት አብዛኞቹ አጫሶች ወንዶች ናቸው። እስቲል አሁንም ወንዶች ናቸው። ሴቶችስ ምንድነው የፈጠረው? ሴቶች እኮ ማታጨሱት የወንዶች ይሄ ፓትሪያርኪ ስርዓት እንደማትችሉ ስለሚያስቡ ነው። ወይ ደግሞ አለማጨሳችሁ ከነሱ ጋር እኩል አለመሆናችሁን ያሳያል እና እኩል እንድትሆኑ ግዴታ ማጨስ አለባችሁ የሚለው በጋዜጣ በምን እያደረገ ካምፔን ሰራባቸው። ከፌሚኒዝም ሙቭመንት ጋር አገናኝቶት ማለት ነው። ይታይ እንግዲህ ይሄኛው ሙቭመንት ከዚህኛው ከሱ ከፒአር ስራ ጋር ተጣጣመ ማለት ነው። ብታምንም ባታምንም የሲጋራ ሽያጭ አሜሪካ ውስጥ ስካይ ሮኬት ነው ያደረገው።
ተተኮሰ። ቀላል አይደለም እና ሴት ማጨስ የጀመሩት ከዛ በኋላ ነው። ምን አደረገ? ታዋቂ የሴት አክተሮች እንዲያጨሱ፣ ሙቪ ላይ እንዲያሳዩ፣ ሙዚቃ ክሊፖች ላይ እንዲታዩ፣ ጋዜጣ ላይ እያጨሱ እንዲታዩ እና ምን ብሎ ነው ሲጋራውን የገለጸው? ቃላቱ ራሱ ምን አይነት የፐብሊክ ሪሌሽን ቃል እንደሆነ ቶርችስ ኦፍ ፍሪደም ነው የሚለው። ቶርችስ ኦፍ ፍሪደም ማለት የነጻነት ችቦ ሲጋራው ነው እንግዲህ። ሲጋራ መለኮስ ማለት የነጻነት ችቦ ከመለኮስ ጋር እኩል አድርጎ ኢኩዌት አድርጎ አሳያቸውና የዛን ሰዓት የነበረውን የፌሚኒዝም ሙቭመንት የሲግመንድ ፍሮይድ ከዝን ተጠቀመበት። የሲጋራ ሽያጭ ስካይሮኬት አደረገ ማለት ነው። ስለዚህ ምን ጊዜም የሆነ ካምፔን ሲመጣ ተጠቃሚ አካል አለ ምለው ይሄ ነው። ኢቭን ቶ የጽዳት ዘመቻ ራሱ ቢያንስ መጥረጊያ ሻጩ ይጠቀማል። እኔ አይጠቀሙ አይደለም ግን እውነት ያንን ሐሳብ ከማንሳት አንፃር ነው ወይ? ፕላስ ደግሞ በእርግጥ የሰውን ልጅ ከነካ የትም ቦታ ማንኛውም አይነት ሐሳብ፣ ማንኛውም አይነት አክሽን፣ ማንኛውም አይነት አክቲቪቲ ሙቭመንት የሆነ ኢኮኖሚክ ቤኔፊት ለሆነ አይነት ግሩፕ ይሰጣል። ምክንያቱም ሰዎች እያንዳንዱ ነገራችን ኢኮኖሚክ አክቲቪቲ ነው እያንዳንዱ ነገር ኤግዛክትሊ። ስለዚህ እርምጃው ላይ ግን ማለት እኔ አሁን ቁስል ነካከ የቁስል ፕላስተር መሸጥ ትክክል ነው ወይ? እሱ ነው እኮ አሁን ደግሞ አው ላይ ምን አይነት የቱ ጋር ምን አይነት ኢምፓክት አለው የሚለው ሌላ ነገር። ስለ ኢሹ እንደተጨነቀ ሳትጨነቅ አንተ የምታገኘውን ጥቅም ብቻ አስበህ መሄድ ልክ አይደለም። እኔ እንደዛ እየተደረገ ነው አይደለም፣ ግን አካላቶች ይኖራሉ ምንም ሙቭመንት ውስጥ እኔ ያው ቅድም እንዳልኩ ነው የትኛው ሙቭመንት ውስጥ ድምጽ ታቅቦ ለምን መሰለ እንዳልኩ ነው። ኦሬዲ ብዙ ጊዜ ሆይ ተብሎ የሚደገፍ ነገር ላይ ጥያቄ መጠር አለበት ምን ጊዜ። ምክንያቱም በጣም ሪሰንት ጊዜ ራሱ እኮ ብዙ ሪግሬት ያደረግንባቸው እሱን ነው። ከዛ ቆይታ በኋላ ሲታወቁ ምናምን ያለበት ብዙ ሰው በእርግጥ እኔ ጭራሽ እንደዚህ አይነት አክቲቪቲ አሁን ከቆይታ በኋላ ነው ራሱ የሰማሁት። ግን ዲስክሎዝ ልናደርግ የምንፈልገው ነገር ደግሞ አለ። ምንድነው? አሁን እኛውን ነገር ሃሽታግ ትሰማን እየተቃወምን ነው ብሎ ደግሞ ዳይሬክት ሌላ ቦታ ይወሰዳል። በጣም ብዙ ችግር አለብን። እሱ ነው we want to disclose like አሁን ይሄ ነገር ሰብአዊ ሙቭመንት ወይ ደግሞ የሰብአዊ አይነት እንትን ነው ምንድነው የሰብአዊነት ጉዳይ ነው ወይ ጾታዊ ጉዳይ ነው የሚለው ቢታይ ነው እኛ ደግሞ በደም እንመርጣው። ምክንያቱም የጾታዊ ጉዳይ ከሆነ በዚህ ጉዳይ ኦልሞስት መጀመሪያ ስሙ ጠልሽቷል። ይሄ ነገር ገብታላ። አሁን አንዲት የ6 ዓመት ልጅ መደፈር 6 ዓመት ልጅ እኮ በጾታ መግለጽ ራሱ ያስጠላል። ገብታላ። እኔ እንዴ ነው የ6 ዓመት ልጅ በጾታ የምትገልጸው ራሱ ይሄ የሰብአዊነት ጉዳይ ነው ቢባል ነው የሚሻለው። እዛ የጠለሸውና በጾታዊ ጉዳይ ላይ እንትን እየተደረጉ የነበሩ ሰዎች ጋር ባናጨማልቀው የሚል ነው ሐሳቡ። ምክንያቱም ፌሚኒዝም የሚለውን ሐሳብ የሚያቀነቅኑ ሰዎች ራሱ ጉዳዩ ሰብአዊነት አይደለም፣ የምር ሴትነትን አድሬስ የሚያደርግ ነገር አይደለም። ይሄ ነገር ላይክ በሆነ አይነት ነገር ቢደረግ ጥሩ ነው ከምን ነው የተነሳ ነው እንጂ አሁን የነዚህ አይነት ሰዎች እንትን መደረግ አረ ሴቶች የሚያደርጉት ነገር ነው ችላ ይባል እያልን አይደለም። በጣም ላይክ አሁን እንዳልኩት ነው ገብቷል። 6 ዓመት ልጅን ሴት ብለህ ጠርተህ እንትን ማድረግ ራሱ ላይክ በጣም ይጨንቃልና ወንድ ልጅ ላይም ይደርሳል በጣም አይነት ብዙ አይነት እንትን why don't you make it human ሰብአዊነት ጥቃት የሰብአዊነት ጉዳይ ቢሆን አትሊስት በደንብ ተቀባይነት ነው። አሁን እያሳሰበኝ ያለው ዋና ለማጥፋት የታሰበው ሐሳብ የነዚህ የሴት ልጅን ጥቃት ሆኖ ግን አሁን ዲስከሽኑ የፌሚኒዝም ዲስከሽን ሆኗል እኮ እሱ ነው። አሁን እንደሱ ሲሆን ደግሞ ግማሽ በግማሽ ይሆናል ማለት ነው። እሱን ነው መልኩ ተጎጂም ጥቅሙን ሳያገኝ መሰማት ያለበትም ትሰማ ተብሎ የወጣው ምን ሳይሆን ስላስጀመሩት ሰዎችና ስለሚደግፉት ሰዎች ሰብአዊ ሙቭመንት ቢሆን ሰው ነው ነገር ሰብአዊ ማን ነው የሚካወው ነገሩ ፈር መልቀቁን ያዩት ጀማሪዎች ራሳቸውን ማግለል ነው። በቃ ሐሳቡ መደገፍ ከሆነ በእኔ ምክንያት የሆነ ነገር የሚሰናከል ሆኖ ከተሰማኝ I should resign። ለምንድን ነው ሐሳቡን ጎሉን ማጠለሽው? ሃይጃክ በግድ እኮ አትል የኔ መኖር ማለት ነው እንቅፋት ከሆነ ያ ጎል እንዳይሳካና ብዙ ሰው ድጋፍ እንዳያገኝ ካደረገ I should resign። ከዛ ቦታ ገለል ማለት አለበት። የኔ ሐሳብ ሌላ ሊሆን ይችላል። ያንን ሐሳብ ይዤ ነው መቀጠል ያለብኝ። አሁንም ብዙ ሰው እንዳይደግፈው ያደረገው ነገር ድጋፍ የማይሰጡት ሰዎች እንዲበረባው የተቀመጡትና ፍለፊት ደግሞ መጥተው እንትን ያሉት ሰዎች በቃ በመጀመሪያ ስማቸው በሆነ ነገር ያማራ አይደለም። እሱን ነው ማለት አሁን እነዚህ ሰዎች አሁን ስማቸውን ከዚህ ነገር ጋር ታች ያድርጉትና እስቲ ሰው እንትን አይደግፈኝን ችግር አለበት ይላሉ ይዛል። እኛም በድፍረት ይሄ እነዚህ ሰዎች ይሄንን ንቅናቄ የማይደግፉ ሰዎች ችግር አሁን ግን ለነሱም እንደዛ እንዳንል ምክንያቶች በዙ በጣም ብዙ ልክ ነህ። ይሄ ደግሞ ተጠቃሚዎቹ ይሄንን ችግር
ቢፈታላቸው የሚጠቀሙ ሰዎች ተጎጂዎቹ እንዳይጠቀሙ እየሆነ ነው። ገባ በቃ ብዙ ሰው ቢደግፍ እኮ መንግስትም ትኩረት ይሰጣል። አሁን የሆነ ኮርነር ላይ ጥግ ተይዞ ብቻ የሚገፈገፍ ነገር ሆነ which is wrong እና ጥሩም አይደለም። ለልጆቹም ለዚህ ንቅናቄ መነሳሳት ምክንያት የሆኑት ሰዎችም ራሳቸውን በኔጌቲቭ ብራንድ አድርገው አስበው ቢተውትና ለሌላ ሰው ማለት በቃ እንደዚህ አይነት እንትን ለማያደርጉ ወይ ደግሞ ለሴቶችና ምንድነው የማስተካከል አለ ማህበራዊ ጉዳይ ተብሎ አሁን ተቀይሯል መሰለኝ አሁንም እንደዛ ወይ ከሱ ጋር ያያይዙት ወይ ደግሞ እዚህ ላይ ለሚሰሩ ብዙ የኤንጂኦ ድርጅቶች አሉ ዴፊኒትሊ ፖሊሲ አድቮኬት የሚያደርጉ ህግን የሚያስቀይሩ ደግሞ ላይክ ታንጀብል የሆነ ስራዎችን አብረው የሚሰሩ በቲክቶክ ሙቭመንት በትክክል የሚሰሩ በጣም ብዙ ድርጅቶች ተቋማት አሉ እንዳልከው መንግስታዊ ሆኑ መንግስታዊ ያልሆኑ የእውነት በእንደዚህ አይነት አካላት ቢመራ ሜቢ በትክክል ተጽዕኖ የሚፈጥር ይመስለኝ ተጽዕኖ የሚፈጥር አሁን እኮ እንደዚህ አይነት ድርጅት ሰዎች ትክክል የሚወሩ ሰዎች እነዚህ ሰዎች ራሱ አይቀበሏቸው ምክንያቱም በቃ ሰው ወደማይሆን ነገር ራይድ እያደረጉት ነው ተብሎ ስለሚታሰብ እንደሱ አይነት ነገር በጣም ትክክል ነው። በጣም በቅርብ ጊዜ ተምታል በእናትህ አስደንጋጭ የሆነ ዩኤን ዊመን ያወጣው ሪፖርት ዩኤን ዊመን ይሁን አይ ዶንት ኖ በትክክል እንትን አላልኩም ከ50% በላይ የሚሆኑ ሴቶች ራሳቸው ወንዶች ሴቶችን ባሎቻቸው ሚስቶችን መምታት ጀስቲፋይብል ነው ብሎ ያምናሉ። እንዲህ ስለሆነች ነው የመታወት ብሎ ቢሉ በቃ ትክክል ነው ተብሎ ጀስቲፋይ ይደረጋል ነው ብሎ ያምናሉ። ግን ሴቶቹ ራሱ ያምኑበታል ወይ ደግሞ በቃ ጥቃቶቻቸውን ትክክል ነው ብሎ አርቲስቲክ ነው በቃ በምንም አይነት ወይ ጀስቲፋይ መደረግ የለበትም ብሎ ያመኑ አይደለም ነውና አሁን ይሄን በጣም ዲስ ቬሪ ታንጀብል የሆነ ነገር ነው ማንም ሰው ይቀበለዋል። በቃ በትክክል እሱ ላይ የሚሰራ ተቋም ነው እንደዚህ አይነት ነገር የለቀቀው እነዚያውን ጥናት ይሰራ በቃ አንድ ሰው ነው እንጂ በቃ የሆነ አንድ ሰው ይሄን ነገር ደረሰ አይደል በቃ ወንድ ደፋሪ ነው ሁሉም ወንድ እንዲህ ነው እንዴ ወንድ እንትና ታድርጊ ወንድና ተመኘው እንትና ተመኘው ምናምን ላይ ሁሉም ወንድ እንደዚህ ነው ሁሉም ወንድ እንደዚህ ነው የሚል ፍረጃ ውስጥ ይገባል። እነዚህ ተቋማት ግን ሊትራሊ ሶርስ ኦፍ ዘ ሩት ኮዝ ኦፍ ዘ ፕሮብሌም ያጠናሉ። ምንድነው እየተፈጠረ ያለው ለምን እንደዚህ ሆነ ለምን እንደዚህ መሰረቱ ምንድነው በትክክል እዛ ቦታ ደርሰ አውቀው ካልሰራ በስተቀር ሚዲያ ላይ መተህ እንትን ማድረግ በሰላም እየኖሩ ያሉ ሰዎችን እንትን ከማድረግ ውጪ የሚያመጣው ለውጥ አለ ብለን አናስብም። ኤኒዌይስ የተሳሳትነው ነገሮች ካሉ ኮመንት አድርጉን። ትክክል የምትደግፉትም ነገር ካለ ሪሼፕ አድርጉትና ይሄ ነው ትክክል ነው እናምነዋለን የምትሉትም ካለ እንቀበላለን። ዋሬቨር ዳት ግን ዋናው ነገር የተነሳንበት ዓላማ ምንድነው? የምር ሃሽታግ ትሰማ የሰብአዊ ጉዳይ ነው መሆን የነበረበት ወይስ የጀንደር ጉዳይ ነው መሆን የነበረበት የሚለውን ነው። እኛ ሞስት ላይክሊ ላይ ፍትህ ማግኘት የነበረባቸው ወይ ደግሞ በጉዳዩ በትክክል ድጋፍ ሊያገኙ የሚገቡ የነበሩ አካላቶች ድጋፍ እንዳያገኙ እየሆነ ያለው ትክክለኛ ያልሆነ ታክ ተሰጥቶት ነው። ጾታዊ ጉዳይ ታክ ተሰጥቶት ነው። ጾታዊ ጉዳይ ቢሆን እንኳን በጾታዊ ጉዳይ የሚነሱ ሰዎች ስማቸው ከመነሻው የጠለሸ ሆኖ ይሄኛውን ጉዳይ እንዲጠለሽ እየተደረገ በብዙ አይነት ሰዎች ጋር ሲደርስ እነሱ ያሉት ነው እንደ ተብሎ እንዲሆን እየተደረገ ነውና which is በጣም እኔ ራሴን አሁን ታዘብኩለት ተሰማ ምናምን አይቼ የሆነ ቀን እነዚህ ደግሞ ምን ጀመሩ ምናምን ነገር ልትል ትችላለህ ያለኝ ሰው አለ። እኔ እሱን እኮ ነው የምለው አሁን ግን እኮ በቃ ቶታሊ ልክ አይደለም። እነዛ ሰዎች ስላነሱት እኮ ሰይጣናው መቶ ስለ መጽሐፍ ቅዱስ ቢያወራልን በምን አይነት ነገር ተሟለ እንደዛ አድርገው ትክክል እኮ ቃሉ ትክክል ነው አይደል? እንደዛ ነው። አሁን ልጆቹ ብራንድ ጥሩ አለመሆን ነው ነገሩን ያጠለሸውና ትክክለኛው ሐሳቡ ራሱ ጥሩ ቢሆን እነሱ ግን ኦሬዲ ሰው አሶሺየት ያደረገበት ነገር ስላልሆነ ከመነሻው ሰው ሲባል አትሊስት ሃፍ ግማሹ ያቋቸዋል የሚቃወሟቸው በጣም ሲግኒፊካንት ሰዎች ሴቶች ሁሉ የሚቃወሙ አሉ። ኧረ እኔ በጣም ብዙ ገጥሞኛል። በጣም ብዙ የሚቃወሙ ሻፍ ላይ ያሉ እንዴ ትክናት እንዴ አይደለችም ምናምን የሚሉ አሉ፣ የሚጎዛገቡ አሉ፣ ሙሉ በሙሉ የሚቃወሟቸው አሉ፣ ሙሉ በሙሉ የሚደግፏቸው ደግሞ አሉና ከዚህ አንፃር አይተው ሐሳቡን ነው ወይስ እኔ ልታይ ነው ወይስ እነዚህ ልጆች ወይም ደግሞ ሐሳቡ ይታይ ነው የሚለውን አይተው ውሳኔ ቢወስኑ ጥሩ ነው ባይ ነኝ እኔ። ምክንያቱም ያለ ሁሉም ሰው ድጋፍ ይሄ ነገር ሊፈጸም አይችልም እና ድጋፍ እያሳጣ ያለው ነገር ደግሞ ይሄ ስለሆነ ስለተሰማ ነው። እኛ ሐሳቡን እንደግፋለን፣ ግልጽ ለማድረግ ያክል እኛ እንደግፋለን። ምንም የሴት ልጅ ጥቃት በምንም አይነት መንገድ ጀስቲፋይ የሚደረግ አይደለም። በምንም አይነት መንገድም ተቀባይነት ያለው ነገርም አይሆንም። ሰው በጾታው በሆነ አይነት ነገር ብቻ ሆኖ ምንም ጥቃት ሊደርስበት አይገባም። በቃ በሴት ስለሆነች ምናምን ብቻ አይደለም። ሰው ሃይማኖቱ የሆነ ነገር ስለሆነ የሆነ አስተሳሰቡ የሆነ ነገር ስለሆነ ጾታው የሆነ ነገር ስለሆነ እንትን የሆነ ነገር ስለሆነ ብቻ በምንም አይነት መንገድ ጥቃት ቢደርስበት የተወገዘ ነው ላይ በምንም አይነት እና ደግሞ ሁለት የተለያዩ የሴት ልጅ ጥቃት ሌላ ነው፣ ወንድ ጠልነት ሌላ ነው። ስለዚህ ሁለት አጀንዳውን ቀላቅለው ለማራመድ
የሚሞክሩም ሰዎች ስላሉ ነውና ይሄ ነገር መቆም አለበት። ፊዚካሊ ሴት ልጅ ወንድ ያልደገፈው ሐሳብ እንዴት ወደ ሊወጣ ይችላል? አይመስልም እኮ ካልተቀበሉት አይደለም ብሎ ካላሉ 1% ኦፍ ፖፑሌሽን አሁን ምን ይባላል መሰለህ? ሴት ልጅ ማስተማር ህብረተሰቡን ማስተማር ነው ይባላል እና እውነት ነው። ወንድ መፍቀድ አለበት እያልኩ አይደለም፣ ግን ወንድም ግማሽ አካል እስከሆነ ድረስ ይሄንንም ነገር እኮ ሴት ልጅ ነው ለማን ለምን ሴትን ደፍሮ ወይ የሚገለው እንዳለ ወንድን መርዛ የምትገል ሴት አለ ተረዳኝ አይደለ? ለወንድ እንደዚህ ወይ የሚደፍር ወይ ደግሞ ነገር ሐራስ የሚያረጋለ ሴትን ልጅ አፍቅሮ ኦር በጣም በማይሆን አይነው ዲስሪስፔክት ተደርጎ ምን ተደርጎ ላይክ ምን እንደሚባለው ዲስሪስፔክት ተደርጎ ኔግሌክት ተደርጎ ላለመጉዳት የመጉዳት እንደው ስለ ፊዚካል ስትሬንግዝ አለ ያወራን ያለው ያዘይነው የመጉዳት አቅም ኦር ምንም አይነት ፖዚሽን ላይ ሆኖ ግን በቃ ሴቷን ላለመጉዳት የሚያብዳል አብዶ በጣም በቃ ላይክ በሴት ፍቅር አብዶ በጣም ብዙ ኢቭን አሁን በጣም ብዙ ጊዜ ዘፈን ላይ የወጣለት ምንድነው ጎፋ መብራት ጋር ምናምን ነገር አለ አይደል ሁሌ የሚወራበት እና ደግሞ ብዙ ጊዜ ሰዎች አሉ በፍቅር ያበደች ሴት ከአንድ ካሳያችሁኝ ይባላል። በፍቅር ያበደ በጣም ብዙ አይነት ወንድ አለ። ያ ሁሉ ወንድ ግን ሴቷ ላይ ጥቃት ማድረስ ሳይችል ቀርቶ ነው ብለን መውሰድ ጀዋነት ኦሪጂንነት ነው። ተራርተኛል አይደል? ሶ ላይክም ወደማይሆን አይነት ነገሮች ከሚወሰዱ ጉዳዮች ሰባዊ ሆኖ ቢታዩ ጥሩ ነው እንላለን። ሮንግ ኮንክሉዥን እንዳንሄድ ጋር እንዳንሄድ ነው። ላይክ እንዳልከው ነው ለሴትን እንደፍሮ የሚገለው ሴት ልጁ እንዳትደፈር ወይ ደግሞ ማንም ማያውቃት ሴት እንዳትደፈር ደግሞ ወይ ተጋርሎ የሚሞትም አለ። በጣም ብዙ አይነት ነገር ሰው አለና ዳይሬክትሊ ወደ ዳይሬክት ወንዶች ጥላቻና ትንንሽዬ በግንኙነቶች ውስጥ የሚፈጠሩ አለመግባባቶችን ራሱ ቀጥታ ከሱ ጋር እንዲያያዙላ እንዲየተደረገ ብዙ አይነት ግንኙነቶች ብዙ አይነት ትዳሮች እንዲበላሹ ባይደረጉ አይ ቲንክ ዳትስ ራይት። ናቹራል ዲዛይናችን ተከትለን ብንሄድ አይ ዶንት ቲንክ ሶ በቃ የፌሚኒዝም እንቅስቃሴ ከመብት ከነዚህ ልጆች ከጉዳተኞች ጋር ከተጎዱ ሰዎች ምክንያቱም ፌሚኒዝም ኢትስ አን አይዲዮሎጂ የሚደግፈው ይኖራል ማይደግፈው ይኖራል። ይሄን ግን የሚደግፈው ሁሉም ነው ሐሳቡ። ይሄንን የሚደግፈውን ሐሳብ ከመቀላቀል ከሆነ አይዲዮሎጂ ጋር ብዙ ድጋፍ እንዲያጣ ያደረገው ነው ብለን ነው የምናስበው እኛ። እዚህ ላይ ኮምፕሮሚስ እንደምንለው እዚህ ላይ መጨመር መቃወም ወይ ደግሞ ነገሩን በደንብ ደግሞ ማስረዳት የምትፈልጉ ካላችሁ we are ፌሚኒዝም እንዲያውም በደንብ እንወያይም ብላችሁ የምታስቡ ካላችሁ we are open we are not ideologically ስለዚህ ጉዳይ በጣም ተንትነን ያነበብን አይነት ሰዎች አይደለንም። ኦቨርኦል ግን በእኛ እይታ ኢሜጁ ከፈለጋችሁ ተዘጋጅታችሁ ነውና የሆነ ነገር አድርጎ ብትሉ ሙሉን እንትን ከሀስ ከፈ የት መጣ የት ደረሰ ወዴት ነው የሚሄደው እንዘጋጃለን። እሱን ካስፈለገ ላይ ግን ወደ አምናው እንዳንመለስ እኔ ስለዚህ ሳምንት በኮታሪ ፖድካስት የነበረ ደህና ሁኑ። እንወዳችኋለን። ኮታሪ ፖድካስት እናከብራችኋለን። ላይክ ሼር ሰብስክራይብ ግን አድርጉልን። አረ በፈጣሪ አራደራ ባይ ባይ ቻው። ይመቻል። ኮታሪ ፖድካስት